አባዬ ባይሆን ምሳሌ አቀርብልህ፣ ምሳሌ እንብላ። አልበላም፣ አሁን መንገድ ላይ በልተናል። ሹፌሩ በኃይለኛ ስለማያበረረው መኪናው አራበኝም፣ መንገድ ላይ ነው የበላ ነው። በቃ እንደዛ ከሆነ አንተ ተኛ፣ እኔ ወደ ስራ ልሄድ። በቃ እሺ ሂጂ። ግን የተፈጠረ ነገር አለ? ኧረ አባዬ ምንም ነገር የለም። እሺ አለችና ወደ ስራዋ ሄደች። ሰላም መንገድ ላይ ወንድሟ የጠበቀችው ነው ምላሴን። እንዴ ምንድን ነው እናንተ በቃ ሁሌ እንደ ህፃን ነው የምጠብቁኝ? እንዴ ምን እናድርግ? ይኸው ሰሞኑ ስላመመህ እኮ ነው አያቴን ሂጂ ያለች። ወዬ አያቴ በቃ እንደዚሁ ነው። እና ያንቺ ትምህርት? አይ ምላሴ የእኔ ትምህርት የሚቀጥል አይመስለኝም። ለምን? ምን ተፈጥሮ? ይኸው እንደምታውቃት እናቴ ጀመራታ መለየት የሚባል ነገር አለ እሷ ጋር። ምንድን ነው? ባለፈ በአይኔ ብር ስጭኝ ስላት ጊዜ ከለከለችኝ። ለምን? እናቴ እኮ እንደዚህ አታረግም። አዎ አንተማ ድሮም ለእናትህ ነው የምትደግፈው። እና ምንድን ነው? ለእርግብ ብር ሰጠቻት፣ ለእኔ ደግሞ የለኝም አለቻት። ኧረ ተይ ሰላምዬ፣ እንደዚህ እኮ አታረግም። አይኔ በአይኔ ያየሁኝ፣ በአይን በብሬት ያየሁኝ፣ አንተ ደግሞ ለእሷ ነው የምትደግፈው። አይ እንደዛ ማለት አይደለም። በቃ እሺ አሁን እንሂድ። ተያይዞ ወደ ቤታቸው ሄዱ። እርግብ መኝታ ክፍል ቁጭ ብላ ከአክስቷ ጋር ተደዋወለች፣ አወሩ። እንዴት ነሽ? እኔ ምልሽ አክስቴ ሰሞኑ ሀና ልክ አይደለችም ማለት በጣም ያመነጨቀችኝ ነው። ማድ ቤት ቢላዋ አንገቴ ላይ ነው የሰካችው። ከአሁን በኋላ ምንም ነገር ብታርጊ ሲታረግሻለሁ ነው። ሀና እንደዛ ነገር አታደርግም። አድርጋኛለች እኮ መከረሳ ይታኛለች። መግባና መውጣት ከለከለችኝ። አንቺ ሳትነኪያት ሀና እንደዚህ ነገር አታደርግም። አንቺ ነሽ ነገረኛ። አይ እኔ አይደለሁም እሷ ናት። በቃ ለማንኛው ቤት መጥቼ አወራለሁ፣ ምንም አትጨናነቂ አለቻት። እሺ አለቻት። ሰላምና ወንድሟ ቤት መጡ። አያታቸው ሶፋ ላይ ቁጭ አለች። አያቴ ጎረምሳ መጣህ እንዴ? አዎ መጣሁኝ። ቁጭ አሉ፣ አወሩ። እንዴ አያቴ የቤት ሰው የለም እንዴ? ያቺ ማናት መኝታ ክፍል ገብታለ? ማናት እሷ? እርግብ ናት? ማን ነው የምትለዋት? ወይኔ አያቴ የእሷ ነገር ደግሞ ምን አልታወጣለሽም። እና ምንዋ ነው የሚዋጣው? ሰላም ምንድነው አንተ ነገር የሚለ? ተዋት በቃ ሆነ አያቴ። እሺ አሁን ምግብ ተሰራ? ማን ይሰራል? ሀና የለችም። እርግብ እስኪ ምግብ አለ ወይ ብለህ ጠይቃት። ማናት? እህት ገብታ ጠይቃት። እህቴ ናት እንዴ እርግብ? ብትሆነው አምናች ወይ አያቴ፣ እኔ እኮ ሀና ስትሆነው ደስ የሚለኝ እንጂ እሷ ከምጠየቅ ብቻ ራሴን ሂጂ አምጥቼ መበላ ይሻለኛል። ሂጂ ዩኒፎርም ቀይረህና። ከዛ ሰላምን ሂጂ ምግብ አቅርብለት፣ እሷ ተያት፣ በመኝታ ክፍል መተኛት ብቻ ነው ስራዋ። አያቴ ምግብ እኮ የለም። አሁን አንቺ እሱን ልታመጪ ስትሄጂ ጊዜ ሰርቻለሁ። አያቴ አንቺ ከሰራሽማ በቃ እኔ መበላለሁ። አንቺ መብላት ነው እንጂ መስራት አትችም። እናቴ ስላለየሽኝ ነው እንጂ እኮ እኔ በስራ ሰዓት መስራት እችላለሁ አለቻት። ተሳሳቁ። ሜላት ከስራ ቦታ መጣች። እርግብ ሳሎን ላይ ቁጭ ብላ ነበር። ዝም ብላ ገባች። እንዴ እናቴ በሰላምሽ ነው? ምን ነው ሰላም ሳትይኝ ገባሽ? ደክሞኝ ነዋ። እና ምን ሆነሽ ነው? አይ ምንም። እንዴ እናቴ ምን ሆነሽ ነው? ዛሬ አዋራርሽ ልክ አይደለም። ራሴ አሞኝ ነው እና ሐኪም ቤት እንሂድ። አልሄድም ብዬሻለሁ። እንዴ እናቴ ምን ሆነሽ ነው? እኔ እኮ እርግብ እኮ ነኝ። እና ሁኛ። አይ እንደ ሰላም ልጄ ናት፣ አንቺም ልጄ ነሽ። ምን ልዩነት አለው? ስለዚህ እኔ አሞኛል ብዬሻለሁ እኮ ሐኪም ቤት አልሄድም ብዬሻለሁ። በቃ እኔ ብቻዬን ለመሆን እፈልጋለሁ አለቻት። በቅሻ እናቴ ግን የተቆጣሽኝ እኮ ነው፣ ሌላ ቀን እንደዚህ አልነበርሽም አለቻት። ሜላት በጣም ተቀያየረችባት። ምክንያቱም ያደረገችው ነገር ልክ እንዳልሆነ ውሸት እንደሆነ ገብተዋታል። ሜላት የብቻዋ መኝታ ክፍል መሆን መረጠች። ምንም ነገር ከሰው ጋር ለመገናኘት አትፈልግም። በቃ ሁሌ የብቻዋ መሆን ነው የምትፈልገው። ሀና ወደ ቤታቸው ሄደች። አሴን አየችው። አሁን ደህና ነህ እኮ በጣም ተሽሎሃል አለችው። የአሴም አያቴ አሁን ደህና ነሽ ስኳር? አዎ ደህና ነኝ እኮ። ለመሆኑ ሀና ለምን ቆየሽ? በጠዋቱ አልመጣሽም አለቻት። የሰላም አያት አይ አባቴ እኮ ከወሎ የመጣ ነበር፣ ስለዚህ ለዛ ነው የአባቴ ሽሮ ጉድ ያልኩ። ወይኔ አባትሽ መጡ እንዴ? አዎ ቅርብ ነው ማለት ነው እንዴ? ወሎ አታውቂው ማለት ነው እንዴ? አዎ ብዙም አላውቀውም። ወይኔ ወሎማ ካላወቅሽ ብዙም አታውቂ ማለት ነው። ወሎ እኮ ጥሩ ሀገር እኮ ነው። ሊሆን ይችላል፣ እኔ ግን አላውቅም። ሁሉ ሀገር እኮ ጥሩ እኮ ነው። አዎ በቃ አንቺ ስታገቢ እመጣለሁ። አያያቴ እኔ ማገቢ መስልሽ? አዎ ሀኒቾ አንቺ ጥሩ ልጅ እኮ ነሽ። ከአዲስ አበባ ሁሉ ነገር ይዤልሽ እመጣለሁ። እና አባትሽ ደህና? አዎ አሁንማ ተሽሎ ደህና ሆኖ በጣም ወጣት ሆኖ ነው የመጣው። እኔ መራሴ ግራ ተገብቻለሁ። አሁን በጣም ደህና ነው። በቃ እኔም ደህና ነኝ። ከዛ ሀና ወደ ሜላት ክፍል ገባች። እትዬ በጣም ይቅርታ እና በጣም አመሰግናለሁ። ይቅርታው ለምንድን ነው? ምንድን ነው የምታመሰግኝ? ያመሰገንኩሽ ደግሞ ያደረግሽልኝ ነገር ነው። አባቴም ተሽሎታል። ይቅርታው ደግሞ በቤታችሁ ውስጥ የተፈጠረው ነገር እውነትም ቢሆን ውሸትም ቢሆን በጣም ይቅርታ። ለመለያየቱ ከሆነ ደግሞ በቅርታን መለያየት ነው ያለብን። በጥሩ ያሳለፍን ሰዎች ነን ብላ አወራች። ችግር የለውም። ለመሆኑ ለምን ልጠይቅኝ ነው የመጣሽው? አይ እኔ በቅርታ ልጠይቅ ነው። እና ምላሴ ያልነገረሽም እንዴ ስራሽን እንድትቀጢ?
አይ የእሱ ግፊት ከሆነ ብዬ ነዋ። እሱማ ነግሮኝ ነበር። ለእሱ ግፊት አይደለም። በእኔ በቤቴ ማንም ያዘኝ ሰው የለም። የእኔ ፍላጎት ነው። ስለዚህ ሀሴን መከታተል አለብሽ። ግን የቤት ስራ አሰሪም ለምን እትዬ? እኔ እኮ መስራት እችላለሁ። አይ ብዬሻለሁ። ሀሴን መከታተል ትችያለሽ። መተሽ ተከታታዩ ምላሴን። ግን የቤት ስራ ሌላ ሰራተኛ እፈልጋለሁ። እኔ ልስራ። አይሆንም ብዬሻለሁ። ለምስጋናው ተቀብዬሻለሁ። ይቅርታም ተቀብዬሻለሁ። አሁን መሄድ ትችያለሽ አለቻት። ሀና እሺ እትዬ አመሰግናለሁ ብላ ወደ ቤት ሄደች። እርግብ ደብሯት መኝታ ክፍል ቁጭ አለች። እርግቤ ምን ሆነሽ መኝታ ክፍል ቁጭ ያልሽው አላት ምላሴን። ደብሮኝ። አይ ዝም ብዬ ነው አለችው። አይ የደበረሽ ሰው ትመስያለሽ። አይ ዝም ብዬ ነው። እና ምንድን ነው? አይ ደብሮኝ ነው ዝም ብዬ እኮ። ለምን ደበረሽ? ተከፍተሻል? እንዲህ አልተከፋሁም። ባዩሽ ወደ ቤት መጣች። ከእንትና ጋር ለእርግብ መንገድ ላይ ጠብቂ ያለቻትና አብሮ ያወሩ እና ወዴት እንሄድ ነው አክስቴ ስትላት እርግብን ወደ ሜላት ቤት እና ሜላት ቤት ልትሄጂ ለምን ያልሽኝ? ያው ምን አንዳንድ ነገር እንድናወራ ብዬ ነዋ አለቻት። እኮ ምንድን ነው? አወሩ። ለምንድን ነው ግን አክስቴ ሜላትን በዚህ ልክ ያጠመቻት? ድሮ እንደዚህ ጥሩ ወንድ ይፈልጋት ነበር። እኔም ጥሩ ወንዶች ነበሩ። ስለዚህ መስፍኔ ደግሞ እኔ ያፈቅረው ነበር። እሷን አንድ ቀን በስህተት አምጥቼ ያስተዋውቄው እሷ መረጣ፣ እሷ አገባ እና ነግርሻት ነበር እንደምታፈቅሪው። አልነገርኳትም፣ ግን በአይኔ ማወቅ ትችል ነበር። ስለዚህ ያለህን አሁን ለመውጣት ፈልጊያለሁ። እያንዳንዳት ነገራቶችን ዋጋ ላስከፍላት ነው የፈለግኩት አለቻት። አይ አክስቴ ግን እንደዛ ማድረግ እኮ አልነበረብሽም። ተያጥበሽ እሰራላታለሁ ገና መቼ ሆናት አለቻት። ሜላትና ባዩሽ ቁጭ ብሎ ሶፋ ላይ ያወሩ። ሀና የት ሄዳ ነው? አሁን ከስር እኮ አስቀረኋት። ለምን ሜሉ አለቻት። በቃ እንዲሁና ከልጆቼ ከሁሉም ከቤት ማውጣት አለ። ብቻ ምላሴን እንድትከታተሉ ያደረኳት እንዳትመጪ ያልኳት ይሆናል። እንዴ ምግብ ማ ሊሰራ ነው እንዴ? ጤነኛ አይደለሽም? ምን ነው ለሷ ልትቆረቁ የሌላትን ነው እንዴ አለቻት። አይ ቢሆንም እንዴት? አይ ሌላ የምግብ ሌላ ሰራተኛ ይቀጥራለሁ። በቃ እንዲሁ ነው መውጣት አለባት ከህይወታችን ላይ አለቻት። አይ ይሆናል እና እርግብን ስሪ ልትያት ነው? ኧረ አይደለም። ምን በወጣት ልጄን ሌላ ሰራተኛ ይፈልጋለሁ። ግን እሷማ ባዩሽዬ ልጅቷ ምን እንደነካት አላውቅም። ምን ሆነች? ብር ጠየቀችኝ። ባለፈ ብር ጠይቃኝ ሰጠኋት። ያሳደገችኝ ሴትዋ ልጅ ታመመ ብላ ላከች። መልሳ ደግሞ አሁንም ጠየቀችኝ። ብር ያባከነች ነው። ስራ አስጀምራታለሁ ብዬ ነበረ፣ ግን ብር ይሰጣታል፣ እሷ ለሰው ትልካለች። እንዴ ለምን እንደዛ ሆነ? እኔ ምን አውቃለሁ ብለሽ ነው ባዩሽ ምናምን አለቻት። ከዛ ተያይዘው ወጡ፣ አወሩ። ምላሴ ገብቶ አክስቴ ሸኝ ያለችሽ ነው። ወይኔ እኔን መውጣት አልፈልግም ደብሮኛል እኮ ምላሴ። ለምን ይደብርሻል? እኔ ልሸኝ ስላት እምቢ አለችኝ አክስታችን። ስለዚህ ሂጂ አንቺ ሸኛት። ኧረ እኔ አልወጣም። ወይ ካልሸኝሻት እኮ እናታችን ቅር ይላታል። ጓደኛዋ በጣም ነው የምትወዳት። ስለዚህ ሸኛት። እሺ ብሎ ተያይዘው ወጡ። የሜላት እናት ሳሎን ላይ ቁጭ አለች። ሜላት መታ እናቴ ቆየሁኛ ደግሞ እናንተ ከተያያዛችሁ እኮ መች ትለቀቃላችሁ? የእናንተ ወሬ ያልቅ እና የሰው ወሬ ያልቃል። እኛ ጓደኞች እኮ ነን። ኧረ የእናንተ ማከፋ አለቻት። እሺ እናቴ ግን የባለፈው ነገር አልገረመሽም አለቻት። እሱ ደግሞ ምንድን ነው ሜላት? እርግብን ማንጎ ስጥጣ አሁን በሱ መጣሽ እንዴ? ልጄ ናት ብለሽ ተቀበልሽ። እንዳትነኩብኝ አልሽ። በየራስሽ እንደፈለግሽ ሁኚ። ልጆቹን እንዳትነግሪያቸው። ራስሽ ጨርቅሽ ጥለሽ መሄድ ትቻለሽ። ምን ነው እናቴ? ያኔ የሆነ ነገር ሳወራሽ ጊዜ አሰሚኝም። መስፍን ቢሆንማ እንዴት ነው ምናምን ብለሽ ጠይቂ ነበር። እኔ ሲሆን እኮ ምንም ነገር አይመችሽም። አዎ አንቺ በራስሽ ነው የምትወስኝ። የምትባይ ነገር አይሆንሽም። የምትባይ ነገር አሰሚም። በቃ ልጄ ናት ብለሽ አመንሽ። ስለዚህ አሁን ምን ሊሆን ፈልገሽ ነው? ምን ሆን ፈልገሽ ነው? ለልጆች ጭንቅላት አትበጥበጪ። ልጆች እንዳትናገሪያቸው። ምን ሆነሽ ነው እናቴ? በቃ ልጅ አሁን ለልጆቹ አዝነሽ ነው እንዳንተ? አዎ ልጆቹ አሁን በስርዓት ስራቸው እየሰሩ ነው። ትምህርቱ የተማረ ነው። ስለዚህ አትበጥብጫቸው። በቃ ልጄ ናት ብለሽ ተቀብለሻል። እርግብና ባዩሽ ተያይዘው ወጡ፣ አወሩ። ለምን ፈለግሽኝ? እኔ ምን ለማሆን ነው ብሬ የተቀበልሻት? እኔ አልተቀበልኩም። ተቀብለሽ አላለችም? እኔ አልተቀበልኩም። ምን አይነት ውሸታም ነች ሴትዮ? ተቀብላለች አለችኝ። አንቺ ለዛ ቤት እኮ ብር ፍለጋ ነው እንጂ እንደፈለሽ ልዘይ አይደለም። በማንኪያ ተቀብለሽ በአካፋ ልትበትኝ አይደል? ነግሬሻለሁ። ስለዚህ በስራ ስራሽን ብትሰሪ ይሻልሻል፣ አርድሻለሁ አለቻት። በጣም አስፈራራቻታት። እርግብም በቃ እሺ አክስቴ እሺ፣ ዛሬ ምን ሆነሽ ነው? ተቆጣሽ? በግራ ጎንሽ ተነሳሽ መሰለኝ። በቃ ነግሬሻለሁ፣ ይሄ የመጨረሻ ቃሌ ነው። በስርዓት ብትሰሪ ይሻልሻል። ደግሞ እኔ ሳታናግሪ ነው እንደፈለግሽ መሆን የጀመርሽው አለቻት። የዛኔ ሜላት ስትነግራት ጊዜ ለምን
አይጥጋብ ምናምን ያለች ሜላት ምን ነክቶሽ ነው ባዩሽ የብቻሽን ያወራሽ ነው ብላት ነበር። ተያይዞ ወጥቶ ገንደክልኳ ነግራት ነው የገባችው። ሰላም ወደ ሀና ቤት ሄደች። ሀኒችው ለምን አልመጣሽም? ይኸው ካሁን በኋላ ስራ ቆሜ ያለው ምላሴ ብቻ ለመከታተል ነው የምመጣው። ለዛ ነው እና ብትሆኝም ቢሆንም አናፈቅሽም እንጂ እንዴ ልመጣ ነበር እኮ ያው አባዬ ስለመጣ እኮ ነው። ምግብ አብሮ በሉ እና ትምህርት ሊጀምር ነው። ደስ ይላል። ሰላምዬ ተማሪ እና አብረን እንማአል። እኔ ያልማሪው አባዬ ስራ የለውም። እኔ ሰርቼ ነው ማስተዳድረው። ስለዚህ መማር አልችልም እና ምን ስራ ነው ሌላ ስራ ፈልጊ አለቻት። ሌላ ስራ ፈልጌ እሰራለሁ። በቅሺ ሽሮን በጣም ይጣፍጣል። ጠፍቶኝ ነበር። አሁን ወተን ዞር ዞር ነበር ይሻላል እንዲህ ሰላም ስላት ጊዜ አሁ ወተን ዞር ዞር ብለን እንምጣ ነይ አለቻትና ተያይዘው ወጡ። ግን አባትሽ ደህና ናቸው? አዎ በጣም ደህና ነው አባቴ። ምን ይሆናል ብለሽ አሁን ደህና ነው። ይኸው ሁለተኛ ዲግሪ ቢዝ ደስ ይለኝ ነበር፣ ግን እኔ አሁን የተማርኩት ይበቃኛል። አንቺ ግን ተማሪ፣ ስለዚህ እመጣለሁ አያቸዋለሁ። በቅሺ አሁን ቤት ከመቀመጥ ነይ ዞር ዞር ብለን ብንመጣ ይሻላል ብሎ ተያይዘው ወጡ። ሀናም ደግሞ አባቷ በቃ እኔ ውጭ ዞር ዞር ብዬ ልውጣ ዞር ዞር ብዬ ልምጣ፣ ግን እነዚህ ልጆች ለምንድን ነው እንዲህ አባቴ በዚህ ልክ ለምን ተጨነቅ ስትለው ጊዜ ሀና ልጆች እኮ ናቸው ትላንት በታመምኩኝ ሰዓት የፈለጉኝ ያሳደጉኝ፣ አሁን ምን ይሆኑ ይታሰሩ፣ ምን አደግ ይድረስባቸው በምን አውቄ ነው በየእስር ቤት ገብቼ ሊፈልጋቸው ነው። በቃ አሁን ፈልጊን አለና በጣም ተናዶ ወጣ። ለምን ሀና የደበቀችው ነገር እንዳለ በጣም ተርቷታል። ሀና እውነት ደብቀዋለች፣ ብዙ ነገር ደብቀዋለች። አባቷ ግን ያንዳንዱን ነገር አውቀዋል። ምን እንደተደበቀ ምን ነገር እንደሰራ ሁኔታዋ ያስታውቀዋል። ግን ሀና እንድትናገር ፈቃደኛ አይደለችም። ሀና ከአባቷ ጋር ግጭት ውስጥ ገባች። አባዬ አሁን እራት እንብላ በቃ። የት ሄደህ ነበረ ግን አባዬ ስትለው ጊዜ ያልገባሁበት ቦታ የለም፣ ብዙ ቦታ ሂጄ ያለሁ። ለምን ልጆቹን ልፈልጋቸው እንዴ? ልጆቹ እኮ ይመጣሉ። ምን ነክቶህ ነው? አይ ትላንት ለእኔ ለፍተውልኝ ዛሬ የሆነ ነገር ባይሆኑማ እንደዚህ አይቆዩ ነበር። ስለዚህ ቤተ ክርስቲያን መሄድ አለሁ፣ በየሐኪም ቤት መሄድ አለሁ፣ በየፖሊስ ጣቢያ ሂጄ እፈልጋቸዋለሁ። እሺ አሁን አባዬ በቃ እሱ ይደርስበታል። እራት እንብላ ስትለው ጊዜ አልበላም። ኧረ አባዬ ተው አልበላም፣ የሆንሽው ሳትነግሪኝ እኔ አልበላም ብለዋት ጥሏት ተኛ። ሀና ግራ ተጋባች። በቃ በማን ትሆን? ከእናሴም ተጣልታለች። አባቷም ደግሞ አኮረፋት። ምግቡ መብላት ታው ቁጭ ብላ አባቷ ያየችው ነው። አባቷ ግን ጥሏት ሂዶ ተኛ። ለምን በዚህ ሁኔታ ከእናሴ እንደተጣላች ምክንያቱም እንደሆነ አልነግርም ስላለች ነው ይሄን በሆኑ አባቷ ሊጨክንባት የቻለው። ስለዚህ ሀና እውነቱ ልትነግረው ይሆን ከአባቷ ጋር ወይስ ምን ልትሆን ይሆን?